መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን እኔ ደስተኛ ሆኜ መኖር ፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። መጣለሁ አንቺ ወዳልሽው ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ ማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ ያንዳንዷን ቀን ኢንጆይ ላደርጋት ፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው እንዴ ሁሉ ጊዜ የሆነ ችግር አለ። ሁሉ ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄን ስታስተካኪ እዛ ጋር እንደዛለ፣ ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እናተኛለሽ። እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ልኖር ሆነ። ስለዚህ አንድ ቀን ወሰንኩኝ። ከዛሬ ጀምሮ አልኩኝ ዶክተር ወዳጄን ራሴን ዶክተር ብዬ ነው ዶክተር ወዳጄን ደስተኛ ነው አልኩኝ። በቃ ችግሮች አሉ ግን ደስተኛ ነኝ። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትዊ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድነው? እኔ የምጠይቀው ለምንድነው ክፉ የሆነው? ይሄ ሰውዬ በጣም ክፉ ነው፣ ግን ለምንድነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድነው ክፉ የሆነው ብዬ ጠይቃለሁ። ይሄ ሰውዬ ሕፃን ሆኖ አቢዩስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ ያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢዩስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋ ብለሽ ካየሽው ግን እምታዝኝለት ሰው ነው የሚሆነው። አንደርስታንድ ማድረግ ማለት ነው ሰውየው። በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች። በጣም ትጠራጠርሻለች። እንደዚህ ተጠራጣሪ ናት። አሁን ባትታመን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ። ፖዚቲቭ ቲንከር ከሆንሽ ግን ለምንድነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ? ክፉ ያረጋባት ሰው አለ? በጣም ትረስት አርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ትጠይቂያለሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጪ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል እችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጭም ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩኝ ያንን አስባለሁ። ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ እንደዚህ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ። ይጮሃሉ፣ ይሳደቡ ይችላሉ፣ ምናምን እንደ ትግስት ያጣሉ። ከዛ አንቺ ምንድነው የምትይው? ወይም አንድ ሰው ምንድነው የሚለው? እንዴ ይሄ እንደ እድሜው አይደለም? እንደ እድሜው ትልቅ ሰው አይደለም እንዴ? እንዴት እንደዚህ ይሆናል ልትይ ትችላለሽ። እኔ ግን ምን ላስብ እችላለሁ? ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ህመም ስላለበት የሆነ ነገር ከፍ ብሏል፣ እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ ሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ፣ ሰዎች ፖዚቲቭ ላይ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ። ሚስት ተነጫንጫለች በጣም ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች። ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድነው የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ
ተረጋግቶ ያስባል። ምንድነው ልትሆን ምን ሆና ነው ምንድነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ አንድ ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫነጫሉ፣ ይበሳጫሉ። በተለይ አንድ ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ በደንብ ሊያስታውሰው ይችላል። ከዛ ደግሞ 45 ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደግሞ የባህሪ ለውጥ ይመጣል። ያለባቸዋል፣ ይነጫነጫሉ ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁሉ ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል፣ ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ። እና አሁን በፖዚቲቭ ሞላ ነው። ከዛ ሌላው ምንድነው? ግሬትፉልነስ አልን ቅድም ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። እያንዳንዱን ነገር አሁን እዚህ ስቱዲዮ ውስጥ ስንት አይነት ቀለም ነው ያለው? በጣም ነው የሚገርመው። እዛ ጋር ግሪን አለ፣ ብሉ አለ፣ ብራውን አለ፣ ነጭ አለ፣ እዚህ ጋር ቴሌቪዥን አለ። በጣም የሚገርም ነው። ወጣቶች ካሜራ የሚያነሱት በጣም ይገርማል። ስለዚህ አሁን አፕሪሺየት ላደርግ ነው፣ እያንዳንዱን ነገር አፕሪሺየት ላደርግ ነው። እያየሁ እደነቃለሁ። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቼ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱ ነገር ታየዋለሽ፣ እያንዳንዱ ነገር አፕሪሺየት ታደርጊዋለሽ። በስነ ልቦና አሁን ትርጉም አላቸው እንዳናስረዝም እንጂ እንደሁሌው አሁን ግሪን ቀለም የልምላሜ ቀለም ነው። ማይንዳችን ግሪን ሳይ ልምላሜ ነው የሚታየው። እዚህ ቤት ያሉ ቀለማትን ብናይ ግሪን ስታይ ሪጁቪኔት ማድረግ ነው የሚታይሽ። ብሉ እረፍት ነው። the sky is blue ሰማዩ ብሉ ነው፣ ኦሽኑ ብሉ ነው። ብሉ ከለር ስታይ እረፍት ነው የሚታይሽ። ብራውን ጥንካሬ ነው፣ ስትሬንግዝ ነው የሚያሳየው። ዋይት ነጭ ፒዩሪቲ ነው፣ ንጽህና ነው። ጥቁር ክብር ነው፣ ዲግኒቲ ነው። ፐርፕል ሮያሊቲ ነው። ቢጫ ቀለም ሰው ሲያይ ሃፒነስ ነው፣ ኤግዛክትሊ ሃፒነስ። ኦሬንጅ ስታይ ኢንቱሲያዝም ነው፣ በጣም መነሳሳት፣ ለስራ መነሳሳት። ስለዚህ አሁን እዚህ ቤት ገብቼ ከለሮቹን አፕሪሺየት አደረኩኝ ማለት ነው ያሉትን። ቀይ ደግሞ የፍቅር ቀለም ነው፣ ሲበዛ ደግሞ ደም ግፊት ይጨምራል ይባላል። እና እዚህ ውስጥ ገብቼ ቢጫውን፣ ግሪኑን፣ የሎውን፣ ላይቱን፣ ወጣቶቹን፣ አንቺን አይቼ አፕሪሺየት አድርጌ ይሄ ማይንድፉልነስ ነው። ጾም ነው ጊዜው። ሰው ይሄድና ጾም በየአይነቱ ያዛል። ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን እንደሚል አላወቀም፣ ግን ርቦታል። በላ የትኛው ይጣፍጣል ብትዩ ከዛ አያውቀውም። ማይንድፉል ከሆንሽ ግን እቺኛ ሽሮዋን ስትቀምሻት፣ ጎመኗን ስትቀምሻት ቴስቱን ትንታያለሽ፣ ታጣጥሚያለሽ፣ ቴስቱን አፕሪሺየት ታደርጊያለሽ። ኢቭን እንጀራውን አፕሪሺየት ታደርጊያለሽ፣ ምን አይነት እንጀራ እንደሆነ። ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው። ቡናዋን ስትጠጫት ከጀበናዋ ጀምረሽ ከሲኒዋ ጀምረሽ ጣዕሙን አፈላሉን ስትመለከች እኔ አሁን የመድረክ ንግግር አቅርበታለሁ ባፈላሉ በመስከን እና እሱ ማይንድፉልነስ ይባላል። ከዛ ኢንጆይ ታደርጊዋለሽ። ለመለማመድ ምን ይላሉ? እንትን ያዝና ቆሎ ነገር ያዝና ያንዳንዷን ፍሬ አፍ ውስጥ እየከተትካት እያሰብክ አፍ ውስጥ እንደልጅ ከዛ ክራሽ እያረካት ክራሽ ስታረጋት ድምጿን ከዛ ቴስቱን። ይሄ ማይንድፉልነስን ለመለማመድ ነው እንጂ ቤት ውስጥ ገብቶ እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም።
ሚስቱን ኢንጆይ ያረጋትም ቤቱን ቀይራ ይሆናል የጠበቀችው ሰርፕራይዝ ልታደርገው አያየውም ልጆችን ሳያቸው ነው የሚያድጉት እና ማይንድፉልነስ በጣም ይጠቅማል ቀደም ያነሳሽው ነጥብ ላይ የሚሆኑ ነገሮች አሉ በላይፍ መጡ ሀዘኖች አሉ ግን ሐሳባችን ውስጥ ያለው ሐሳብ thoughts become things ይባላል thoughts become things አንዳንዱን በኋላ ወደዛኛው ቶፒክ ስንመጣ እናወራለን ግን አንዳንዱን ነገር ሐሳባችን ራሱ ነው የሚያመጣው ቀድሜ ካንድ ሰውዬ ጋር በሐሳብ ይጣላለው ከዛ እነጋገራለው ጣላለው ከዛ መስሪያ ቤት ሲሄድ ጣላለው ከሱ ጋር ችግር ይገጥመኛል ዛሬ በጣም አስቀያሚ ቀን ነው ዛሬ የሆነ ችግር ይገጥመኛል እንደዚህ ሊሆን ይችላል አክሲደንት ሀፕን ሊያረግ ይችላል እንደዚህ ብዬ ሄዳለሁ አክሲደንት ሀፕን ሊያረግ ይችላል ስለዚህ ሐሳባችን በጣም አቅም አለው ኢነርጂ ስለሆነ ሐሳባችን አቅም አለው የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል ለምሳሌ ያንድ ሰው አባቱ አረፉ አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል በጣም ሊያለቅስ ይችላል በጣም ልትጎዳ ትችላለች በጣም ፖዚቲቭ ቲንከር ከሆነች well life ነው ይሄ this is part of life ሞቱ አይቀርም ነበር አባቴ ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር ሰፈር አርጎ በጣም ተሰቃይቶ ሊሞት ይችል ነበር ስለዚህ አረፈ ቋንቋችንም እኮ ጥሩ ነው አባቴ አረፈ በቃ ወደማይቀረው ሄደ በዘላለም ህይወት ደግሞ የምታምን ከሆነ ይሄደው እኮ እግዚአብሔር ጋር ነው ረፍት ጋር ነው ሄደው ብላ መለወጥ የማትችለው ነገር እንኳን ፖዚቲቭ አርገሽ ለውጠሹ ማየት ትችላለሽ ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው ፖዚቲቭ ቲንከርስ ነው እሺ አሁን ሐሳብ ቶት ኢነርጂ ነው በሚለው እንስማማለን ኢነርጂ ደግሞ አይጠፋም ኢነርጂ ነው ቀደም ስታነሽ እሱን ሳልናገር አለፍ እኔ አንድ ጊዜ ተገረምኩበትን ነገር ልንገርሽ ቢሮ አካባቢ ወጣቶች አሉ ብዙ ቦታም አልሰጣቸው አንድ ቀን ግን ከቢሮ ወጥቼ ወደ መኪና ልገባ ስል የሆኑ ሁለት ከሌላ ሰፈር የመጡ እንደዚህ መጡ ወደኔ ጠጋጠጋሉ አመጣጣቸው ደስ አይልም ነበር ከዛ ምን ሆነ የዛ ሰፈር ልጆች መጡ ምንድነው የምትፈልጉት ምናምን አሏቸው ፕሮቴክት ያያረጉኝ እኔ እኮ በደንብ ሰላም አላልኳቸው እሺ ቫልዩአቸው አሁን ፖዚቲቭ ቲንከር ስትሆኚ አካባቢሽ ያሉ ሰዎችን ቫልዩ ትረጃለሽ የሰፈር ሰዎችን ብዙ አፕሪሺየት ላታረጋቸው ትችላለሽ ሰፈርሽ ያሉት ሰዎችን ሰፈር ያሉትን ጎረቤቶች ምናምን ቦታ ላልሰጣቸው ይችላል ከቤተሰቤ ሰው ሲሞትብኝ ግን ነጠላቸውን አዘቅዝቀው የሚመጡት ማን ናቸው እነሱ ናቸው ነጠላቸውን አዘቅዝቀው ድንኳን ተክለው ምናምን ለቅሶ ሄደው ማማውቁት ሰው አልቀሰው ከዛ ገብተው ነፍሮ አዘጋጅተው ብለው እነሱ ናቸው ስለዚህ ፖዚቲቭሊ ማየት የሰፈርሽን ሰው ፖዚቲቭሊ ማየት አካባቢሽን ፖዚቲቭ ማየት ዙሪያሽ ያሉትን ሰዎች ፖዚቲቭሊ ማየት ጥሩ ነው ከዛ ቀደም ያነሳሁት ምንድነው ቶት ኢነርጂ ነው አይጠፋም ያንን ቶት ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው ቃላቶች ኢነርጂ ያላቸው ለዚህ ነው የተለወጠ ሐሳብ ስለሆነ ሐሳብ ኢነርጂ ስላለው ኮንቨርት ሳረገው ወደ ቃላት ኃይል አለው አንቺን የሚያለመልም ቃል ልናገር ይችላል አንቺ በጣም የሚሰብርሽን ቃል ልናገር ሊትራሊ ነው ውስጥሽን የሚሰብረው ስለዚህ ምን እናገራቸው ነገሮች ሁሉ ጊዜ ፖዚቲቭ ቢሆኑ ጥሩ ነው እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ ግን ጀነራሊ ስፒኪንግ ግን ከአንደበታችን የሚወጣው ቃል አስበንበት ሁሉ ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው ሰዎችን የሚያንጽ ሰዎችን የሚገነባ ሰዎችን ኢንካሬጅ የሚያረግ የሚያበረታቸው ቃል ለመውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ ያንኑ ሐሳብ ነው አውጥቼ የምናገረው ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው ፖዚቲቭ ሳይኮሎጂ የሚገርም ነው ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት
የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ። በጣም የሰዎችን ህይወት እንደሚለውጥ፣ ሶሳይቲን እንደሚለውጥ፣ ሀገርን እንደሚለውጥ እያመኑበት መጡ። ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። ልክ እንደ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ፣ ሪሃቢሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። አሁን ምን ያህል ፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም፣ የእውነት ነው። ይሰራ። እኔ ለማመደዋለሁ፣ እኖርበታለሁ። ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ ሞክራለሁ፣ ቀናውን ለመናገር ሞክራለሁ እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት ቅድም ባልኩሽ ማይንድፉልም ሆንጊ የተገኘሁበትን ማህበረሰብ ኢንጆይ የኔ ኮንቴምፖራሪ የሆኑ በኔ ዘመን የተገኙ በኔ ዘመን ያሉትን ጋዜጠኞች፣ በኔ ዘመን ያሉትን ፖለቲሻኖች፣ በኔ ዘመን ያሉ አርቲስቶች፣ በኔ ዘመን ያሉ ሁሉንም ሰዎችን ኢንጆይ ያረጋቸዋለሁ፣ ስራቸውን ኢንጆይ ያረጋለሁ እንጂ የኛ ዘመንን እያጣጣልኩ የድሮ ብቻ እየናፈቅኩ ያንዳንዱን አፕሪሼት አረጋለሁና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ። ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። መጽሐፍት የተጻፉ አሁን ገብተሽ በማስተር ዲግሪ ደረጃ ልታጠኚው ትችላለሽ።